በረከት እንግዲህ በራሱን እየወቀሰ ይገኛል ማለት ነው። በረከት ኤልሳን በመጥፋቷ እንዲሁም ደግሞ ምኞቴን በመጥፋቷ በጣም ራሱን እየወቀሰ ይገኛል ማለት ነው። እንግዲህ በረከት ኤልሳ ለተደጋጋሚ ጊዜ እባክህ በረከት አዳምጠኝ፣ ከጎን ይሁን፣ አትለይ፣ እባክህ ስማኝ፣ ልትሰማኝና ልታዳምጠኝ ይገባል ስትለው፣ በረከት ግን ራስ ወዳድ ነኝ እኔ ምንም ነገር እሷን ማዳመጥ አልቻልኩም። እሷ በተደጋጋሚ አዳምጠኝ፣ ስማኝ፣ በረከት ከጎን ይሁን እያለች ትለኝ ነበረ። ነገር ግን እኔ እሷን ለማዳመጥ ፍቃደኛ አይደለውም። ኤልሳም ትታኝ ጠፋይ፣ ምኞቴም ጠፋች፣ ምኞቴ ለኔ የምትሆን ሴት አይደለችም እያለ ይገኛል ማለት ነው። ኤልሳ እንግዲህ በባለፈው እንዳያችሁት ቪዲዮ እንግዲህ መድኃኒቷን እያዘገጃጀች ልትወስድ ስታዘገጃጅ ነበር። ነገር ግን አሁን ላይ በህልሟ ሆኖ ተገኝቷል ማለት ነው። ኤልሳ እንግዲህ ያም መድኃኒት ወስደው አይደለም፣ ምንም ነገር አልሆነችም። መድኃኒቱ በህልሟ ነው፣ ህልምልም ሆኗል እንግዲህ ማለት ነው። ነገር ግን እሷ የወሰነችው ውሳኔ ከቤት ውስጥ መጥፋት ነበር። እንግዲህ ወይዘሮ ማርታም እንግዲህ ልጄ መጀመሪያ ልጄ አሁን ለሚመጡትን ሽማግሌዎች እንዴት ብዬ ልመልሳቸው እያለች ትገኛለች ማለት ነው። አዋረደችኝ፣ ጉድ ሆንኩኝ እያለች ትገኛለች ማለት ነው። ወይዘሮ ማርታ እንግዲህ ዙፋንን በረከት ልጄን እንደነጠቀኝ የሱንም እህት እነጥቀዋለሁኝ እያለች እንግዲህ ወይዘሮ ማርታ ዙፋንን ለማጥቃት እንግዲህ ተፍ እያለች ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የአባይ ፋሚሊዎች እንዴት ናችሁልኝ? ደህና ናቸው? እኔ ያለው እግዚአብሔር ይመስገን። ክርድት ተሰኘውን ክፍል 37 ይዤላችሁ መጥቻለሁ ማለት ነው። እንግዲህ ቪዲዮውን ከወደዳችሁት ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ። እንግዲህ በባለፈው ቪዲዮ ላይ እንዳያችሁት ኤልሳ መድኃኒቷን ስታዘጋጅ ነበር አልጋው ላይ ሆና። እኔ የሚያዳምጠኝ ሰው አላገኘሁም፣ እኔ የምሰማኝ ሰው አላገኘሁም ከአባቴ በቀር እዚች ምድር ላይ ያለኝ አባቴ ብቻ ነው እንጂ ማንም ሰው አይወደኝም። እናቴም ልትረዳኝ አልቻለችም። በረከትም እኔን አይወደኝም፣ እኔን አያፈቅረኝም። ስለዚህ እኔ ለማንም የምገባ ሴት አይደለሁም እያለች እንግዲህ በባለፈው በብልቃጥ መድኃኒቷን ይዛ እንግዲህ ራሷን ለራሷ ስትገለገል ስትጋበዝ ነበር። ነገር ግን ህልምልም ሆኗል ማለት ነው። እንግዲህ በህልሟ ሆኗል። ኤልሳ አሁን ላይ እንግዲህ እናቷ ሽማግሌዎቹን ቀጥራ ውጪ ባክሽ፣ ለምንድን ነው ከዚህ ክፍል የምትሽሞነሞኒው? ሽማግሌዎቹ እየመጡ ነው፣ ለባብሽና ልብስሽን ሳሎን ቁጭ በይ ብላት ነበር። ነገር ግን ኤልሳ ሻንጣዋን አስተካክላ እንግዲህ ትታ ወጣለች ማለት ነው። እንግዲህ የኤልሳ አባትም ሲመጣ እንግዲህ ኤልሳ የለችም። ወይዘሮ ማርታም አዋረደችኝ፣ ልጄ አዋረደችኝ፣ አሁን ሽማግሌዎቹን እንዴት ነው የምላቸው? ምንድነው የምላቸው? አሁን ሲመጡ ተዋረድኩኝ እያለ ትገኛለች ማለት ነው። የኤልሳ አባትም ሲመጣ እንግዲህ ልጃችን ጠፍታለች፣ አንተ ምን አለብህ በየሄድክበት ታመሻለህ ስትለው ወይዘሮ ማርታ ምን ማለት ነው? አንቺ ነሽ ልጄን መውጫ መግቢያ አሳጥተሽ ልጄ እንድትጠፋ ያደረግሻት አንቺ ነሽ ስበቢቱ እያለ እንግዲህ ወይዘሮ ማርታን አንገቷን አንቋት ነበር ማለት ነው። ከዛም ባለፈ በረከትና ዙፋኔ እንግዲህ ምኞት እየፈለጓት ነበር። ነገር ግን ምኞት መገኘት አልቻለችም። ምኞት ለምን እንደዚህ ያደረገች? ለምንድን ነው እንደዚህ የምታደርገው? ምኞት አሁን ያማትና መንገድ ላይ የሆነ ነገር ብትሆን እያለ በረከት ሲልም እንግዲህ እኔን እንዴት አትረዳኝም? እንዴት እኔ መረዳት ያቅታታል? እያለ እንግዲህ በረከትም ሲበሳጭ ኤልሳ ዙፋንም ደግሞ ታ ወንድሜ እሷም ተጨንቃ ነው ለአንተ በማሰብ ነው እንደዚህ አትበል እያለች እንግዲህ ኤልሳ ዙፋን ትገኛለች ማለት ነው። ከዛም ባለፈ እንግዲህ ዙፋንን ፈላልገው ምኞትን ፈልገው አላገኟትም ነበር። ነገር ግን ወደነ ኤልሳቤት እንግዲህ ሲያመሩ እንግዲህ ወይዘሮ ማርታ አንተ ነህ ልጄን በአንተ ስበብ ነው ልጄ እንዲትጠፋ የሆነችው፣ ደግሞ አይናችሁን በጨው አብሳችሁ ትመጣላችሁ እያለች እንግዲህ በረከትንና ዙፋንን ስትላቸው ነበር ማለት ነው። እኛ ትናንት ባለመምጣታችን በጣም ይቅርታ ብለው ሲላት በረከትም ነገር ግን ያንተ ይቅርታ ምንም አይሆንልኝም እኔ ልጄ ጠፍታብኛለች እያለች ትገኛለች ማለት ነው ወይዘሮ ማርታ። ከዛም ባለፈ እንግዲህ የኤልሳ አባት እባክሽ ታይ ማርታ ታይ እባክሽ፣ ለምንድን ነው እንደዚህ የምትያቸው? እነሱ ምን አደረጉ ሲላት፣ ነገር ግን ወይዘሮ ማርታ እንግዲህ የራሷ ሀሳብና ቅድ ስለከሰረባት ነው እንጂ ለኤልሳ አዝና ሳይሆን የራሷ ሽማግሌዎቹ መጥተው ልትዋረድ ስለሆነ ነው እንጂ ለኤልሳ አዝና አይደለም ማለት ነው። ከዛም ባለፈ እኛም ችግር ውስጥ ነበርንና ለዛ ነው በኤልሳ መጥፋት በጣም አዝነናል ብላ ዙፋኔ ስትል የኤልሳ አባት ምን ናችሁ ምንድነው ችግሩ ሲል እኛም ምኞቴም ጠፍታብናል፣ ምኞትም ጠፍታለች፣ አሁንም ደግሞ ይሄ ኤልሳ ተጨመረብን፣ ስለዚህ እኛም ችግር ውስጥ ነን ነው ስትለው የዶክተሩን በጣም ደነገጠና
ከዛም በኋላ እናንተ ናችሁ ልጄ እንድትጠፋ ያደረጋችሁብኝ እና በእናንተ ምክንያት ነው እያለች ስትል ዙፋንም ደግሞ እባክሽ እንደዚህ አትበይ ስትላት አዎ ያንቺ ወንድም እንኳን ለኔ ልጅ ለሚስቱም አልሆነ ለሚስቱም የማይሆን ነው ብላ ስትል እንግዲህ ወይዘሮ ማርታ ዙፋንም ደግሞ ታይ ይሄ ነገር እንደዚህ አይደለም፣ አሁን የምንወቃቀስበት ጊዜ አይደለም፣ እባክሽ ታይ ስትላት እንግዲህ ዶክተርም ደግሞ እባካችሁ ልጆቼ ውጡልኝ፣ በቃ እዚህ ቤት ሲኦል ነው። ማርታ በጣም ክፉ ሰው ናት፣ ውጡ ከዚህ ሰላም አለበት ቤት ሂዱ፣ ይሄ ቤት ሰላም የለውም ብሎ እንግዲህ ዶክተር ኤልሳን ዙፋንና በረከትን እንትን ሲላቸው እንግዲህ ዶክተሩም እንግዲህ እንትናን ማርታን አንቺ ነሽ እንጂ እነሱ ምን ያርጉሽ፣ ልጄ እንድትጠፋ ምክንያት የሆንሽው አንቺ ነሽ፣ መውጫ መግቢያ አሳጥተሽ ብሎ እንግዲህ ዶክተሩ ወይዘሮ ማርታን አንገቷን አንቆ እንግዲህ እንትን ሲላት በረከትና ዙፋንም ደግሞ ተው ዶክተር እባክህ ተው ብለው ዶክተሩን ካረጋጉ በኋላ እንግዲህ ዶክተርም ደግሞ ሂዱ ወደ ቤታችሁ ብሎ ከሸኛቸው በኋላ ኤልሳና ዙፋኔና በረከት እንግዲህ መንገድ ላይ እንዴት ለምን እንደዚህ ታደርጋለች? ምኞት እኮ እንደዚህ ማድረግ አልነበረባትም። እኔ ለሷ ስንት ነገር እየሆንኩኝ እሷ ለኔ እንዴት ማሰብና ማዘን ያቅታታል ስትል ሲላት ተው ወንድሜ አትፍረድባት፣ እሷም ተጨንቃ ነው ላንተ አዝና ነው እንጂ ይህንን ነገር ለማድረግ ፈልገው ወይም ወደው አይደለም። ስለዚህ ተዋት፣ በቅርብ ቀን ደግሞ ምኞትን እናገኛታለን ብላ ስትለው እንግዲህ ከዛም በኋላ ነው ግን ቢሆንም ለምን ይሄን ውሳኔ ወሰነች እያለ ሲል ነበር ማለት ነው። እንግዲህ ዙፋኔም ደግሞ ተው ወንድሜ በቃ አንተ ወደ ቤት ሂድ፣ እኔ እዚህ ጋር ሆኜ ትንሽ ንፋስ ልውሰድና እመጣለሁ ብላ ተሄደች። በኋላ እንግዲህ በረከትም ደግሞ አዎ እህቴ ልክ ነሽ፣ ሂጂ በቃ መሄድም አለብሽ፣ አዎ ንፋስ ውሰጂ እህቴ፣ በእኔ ምክንያት ተጨናነቅሽብኝ እያለ በረከት ይገኛል ማለት ነው። ከዛም ባለፈ እንግዲህ በረከት አሁንም በጣም ነው በሱ ምክንያት ኤልሳ እንደዚህ በመሆኗ በጣም ጸጸቱን አይችለውም። በጣም ነው ራሱን እየወቀሰ ያለው በረከት። እንግዲህ ለምን ይሄ ሁላ ችግር በእኛ ላይ ለምን ይፈራረቅብኛል? እኔ የማረባ ሰው ነኝ፣ እኔ ራስ ወዳድ ነኝ እያለ እንግዲህ ራሱን እየወቀሰ ይገኛል ማለት ነው። ኤልሳ በመጥፋቷ እንግዲህ በኤልሳ ምክንያት እንግዲህ ኤልሳ በባለፈውም እንዳያችሁት በረከትን ትንሽዬ ሻይ ቤት ጠርታ እንግዲህ እባክህ ቤኪዬ አዳምጠኝ፣ ተረዳኝ፣ እንግዲህ ልትረዳኝና ልታዳምጠኝ ይገባል ስትለው በረከት እኔ ባለትዳር ነኝ፣ እኔ እኮ ሚስት አለኝ እያለ ሊያዳምጣት አልፈለገም ነበረ። ነገር ግን አሁን በመጥፋቷ ምክንያት እንግዲህ በረከት ራሱን እየወቀሰ ይገኛል። አዳምጠኝ ብላይ ነበር፣ ነገር ግን ላዳምጣት አልፈለኩም እያለ ይላል ማለት ነው። እንኳንም ያላዳመጥካት እንግዲህ ያው ማለት ሰው ትዳር የሚሰጠው ፈጣሪ ነው። እንግዲህ ምኞት መጥፋቷ ትክክል አይደለም፣ ነገር ግን ያው እሷ የወሰነችው ውሳኔ ልክ ባይሆንም ግን ቢሆንም ደግሞ እንግዲህ ምንም ማድረግ አይቻልም። ምኞትም ትገኛለች፣ መዳንም አለባት ምኞት መዳን አለባት ምኞት ማለት ነው። ኤልሳ ግን ያው መጥፋቷ ጥሩ ነው ብዬ ነው እንደኔ የማስበው። ምክንያቱም በሰው ላይ መጥፎ ነገር የሚያስብ ሰው መጨረሻው አያምርም። እንግዲህ ዶክተርም ደግሞ እባክህ ፈጣሪ ልጄን አስገኝልኝ፣ ሳቂተዋል ልጄን እኔ የማረጌና ያለው አይኔም ባይኔ ያለውኝ እያልኩኝ አንድ ቅንጣት ልጄን እንግዲህ ናጣኋት እያለ ይላል ማለት ነው። እኔ ልጅ ማየት ነው እንጂ አግብታ ወልዳልኝ ማየት ልጅ ማየት ነው እንጂ የምፈልገው ልጄ እንድትጠፋብኝ አልፈልግም። ኤልሳዬ አሁን ላይ በምን ሁኔታ ነው ያለሽው? ልጄ ውሃ ይጥማሽ ይራብሽ እንዴት አውቃለሁኝ እያለ ዶክተርም እንግዲህ ጭንቀት ውስጥ ሆኖ ይገኛል ማለት ነው። ከዛም ባለፈ እንግዲህ ዙፋኔ በረከትን ወንድሜ በቀደም እኮ ኤልሳ አንተ ለምኞቴ የፍቅር ጥያቄ ስታቀርብላት ነው አንተን እንደምትወድህ የነገረችኝ ስትለው ዙፋንዬ ታዲያ ለምን አልነገርሽኝም እህቴ ይሄን ነገር ሲላት እንዴት ብዬ ልንገርህ? አንተ ደግሞ ቀድመህ ነግረኸኛል። ስለዚህ መናገር አልቻልኩም። ያንተን ደስታ አስቀድሜ የእሷን ስሜት ገደብኩት ስትለው ለምን ብትነግሪኝ ጥሩ ነበረ ስላት እንዴት ልንገርህ ያንተን እንትን ፕሮግራም ይበላሽብሃል ብዬ ስላሰብኩ ነው ለዛ ነው ስትለው እሱስ ልክ ነሽ እህቴ ለኔ በማዘን ነው አንቺ እያለ እንግዲህ ስላልነበር ማለት ነው። ኤልሳ እንደዚህ መሆን አልነበረባትም። ኤልሳና ዶክተር እንግዲህ በዛ በታመምኩበት ሰዓት ከጎኔ ሆነው ሲንከባከቡኝ የነበረው ኤልሳም ቢሆን አዲስ እንኳን ሆና አላቀህም ብላ አላለችም፣ ስትንከባከበኝ ነበረ። ነገር ግን ይሄ ለኤልሳ የሚገባ አይደለም፣ ይሄ ለኤልሳ አይገባትም። እኔ የማረባ ሰው ነኝ፣ እኔ በጣም ራስ ወዳድ ነኝ እህቴ እያለ ይገኛል ማለት ነው በረከት። ዙፋኔም ደግሞ አይደለም ወንድሜ እንደዚህ እያልክ ራስህን አትውቀስ፣ እንደዚህ አይደለም
ተው አንተ ማድረግ ያለብህን ነገር ነው ያደረከው። እኔም ደግሞ ለመንገር የዛን ሰዓት እንዴት ብዬ ልንገርህ? ቀድማ ነው ላንተ የነገረችኝ፣ ላንተ ያላትን ስሜት የነገረችኝ። አንተ ልክ በነገርከኝ ቀን የዛን ነው ቀን ነበረ። ነገር ግን እኔም ለመናገርም አንተ ፕሮግራም ላይ ነበርክ፣ እንዴት ብዬ እነግርሃለሁኝ እያለች ስትል ነበር ማለት ነው። በረከት ራስ ወዳድ ነኝ እኔ፣ የማረባ ሰው ነኝ፣ ለማንም የምሆን ሰው አይደለውም እያለ ሲል እንግዲህ ዙፋኔታ እንደዚህ አትበል ወንድሜ፣ ራስህን በዚህ መልኩ አትጉዳ ተው እያለች ስትለው ነበር ማለት ነው። እኔ ሁሌም ከጎንህ ነኝ፣ እኔ ያለሁልህ። ምኞትንም ኤልሳንም በቅርብ ቀን እናገኛቸዋለን። ለኤልሳ ይሄ የሚገባ አይደለም። ኤልሳ በጣም ጥሩ ሰው ናት፣ በጣም ሳቂታ ተጫዋች ልጅ ናት፣ በጣም ደስ የምትል ልጅ ናት እያለች ዙፋንም ትለዋለች ማለት ነው። ይህ ማለት እንግዲህ እየገፋፋቸውም ሊሆን ይችላል። ኤልሳ ያው ማለት አፋውታ ምኞትን ተዋት ባትልም ኤልሳ ጥሩ ልጅ ናት፣ ኤልሳ መልካም ሰው ናት፣ ኤልሳ እንደዚህ ናት እያለች ስትገፋፋው ነበር ማለት ነው። በኤልሳ መጥፋት በጣም ቅር ብሎኛል፣ በጣም አዝኛለሁኝ እያለች ትገኛለች ማለት ነው ዙፋን። ከዛም ባለፈ እንግዲህ በረከት በቅርብ እኔ ምኞትንም ማግኘት አለብኝ፣ ምኞቴም ትታኝ ሄደች። እኔ ለሰው የተፈጠርኩ አይደለሁም፣ ለሰው መሆን ሰው አይደለሁም። እኔ በጣም መከራዎች እየተደራረቡብኝ ነው። ለምንድን ነው እንደዚህ አይነት ነገር የሚደራረብብኝ? እንደዚህ መከራና ፈተናዎች በጣም እየተደራረቡብኝ ይገኛሉ። ለምንድን ነው የሚደራረብብኝ እያለ ይላል ማለት ነው በረከት። ዙፋኔም ደግሞ አይዞህ ያልፋል ወንድሜ፣ ይሄ ነገር በዚህ አይቀጥልም። ምኞትም በቅርብ ኤልሳም በቅርብ ይገኛሉ፣ ታው ወንድሜ እያለች ትገኛለች ማለት ነው። እንግዲህ ምኞት ያለችበት ባይታወቅም እንግዲህ ብቅ ብላ እንግዲህ እኔ ለምንድን ነው እንደዚህ አይነት እንትን የሚፈታተነኝ? እኔ ለኔ ደስታ ለኔ እንትን የተፈጠርኩ ሰው አይደለሁም። ለሰው አገልጋይ እንዲሆን ነው የፈጠረኝ። ስለዚህ እኔ ለበረከት የምገባ ሰው አይደለሁም። ውሳኔም ትክክል ነው እያለች ትላለች ማለት ነው ምኞት። ከዛም ባለፈ እንግዲህ ምኞት ያው ማለት ታሳዝናለች። በጣም የምታሳዝን ልጅ ናት። የመጣችበት አመጣጧን በጣም ያሳዝናል። ነገር ግን እንግዲህ ከባሏ ጋር ሆና ያንን ሁሉ ነገር ማሳለፍ ነው እንጂ መጥፋቱ እንደኔ ተገቢ ነው ብዬ አልልም። ይህ ማለት እንግዲህ በረከትን አሳልፋ እንደሰጠችው ነው የሚሰማኝ ማለት ነው። ምክንያቱም እሷ ስትጠፋ በረከት ተስፋ ቆርጦ ማ ክፉ ቀንም ቢመጣ አታዋጣኝም ብሎ ወደ ኤልሳ ይሄዳል ማለት ነው። ምክንያቱም ኤልሳን እያሞጋገሳት ነው በረከትም ዙፋንም ማለት ነው። እንደዛ በታመምኩ ሰዓት ከጎን የሆና ምንም ነገር ሳትል እኔን ተንከባክባ ያዳነችኝ ኤልሳ ጥሩ ልጅ ናት፣ ኤልሳ ሳቂታ ናት፣ ኤልሳ በጣም መልካም ሰው ናት እያለ በረከትም ዙፋንም እያሉ ነው ማለት ነው። ስለዚህ ምኞት ጥላ መሄድ አልነበረባትም። ነገር ግን ያው እንግዲህ ምንም ማድረግ አይቻልም። ምኞቴ እኔ ለሰው ማገልገል ነው እንጂ የተፈጠርኩት የቤት እመቤት ሁኜ እንዲኖር አልተፈቀደልኝም እያለች ትላለች ማለት ነው። እንግዲህ ወይዘሮ ማርታም የልጄን ህይወት እንዳበላሽ እኔን እንዳዋረደኝ ይሄ ወራዳ የሆነ ሰውዬ እኔማ እህቱን ነጥቄ ጉር ሳልሰራው አልቀርም እያለች እንግዲህ ወይዘሮ ማርታ ዙፋንን እየተከታተለቻት ትገኛለች ማለት ነው። ምክንያቱም ማን ነው ኤልሳን በረከት እንዳስጠፋባት፣ በበረከት ምክንያት እንደጠፋች፣ በረከት አልረዳ ሲል ወይም ደግሞ አላዳምጣት ሲል እንደጠፋች፣ በሱ ፍቅር ምክንያት እንደጠፋች ነው ወይዘሮ ማርታ እየተረዳችው ያለችው። ነገር ግን እሷ ኤልሳ የጠፋችው በበረከት ፍቅር ሳይሆን እሷ ቤት ውስጥ በምታደርግባት ጫና ነው እንጂ ኤልሳ ልትጠፋ የተገደደችው ማለት ነው። እሷ ለፈለገችው ሰው ነው እንግዲህ ልትድራት ያለችው ወይዘሮ ማርታ። እንግዲህ ኤልሳ ወደማትፈልገው ህይወት ነው ልታስገባት የነበረው። ነገር ግን እኔ እሱን አልፈልግም፣ እኔ በረከትን ነው በጣም የምወደው ማፈቅረው ብላ ብቻ ስለነገረቻት ብቻ እሱ በረከት እንዳስጠፋት፣ በረከት ለዚህ ሁሉ ነገር እንደዳረጋት አድርጋ ነው ያሰበችው ወይዘሮ ማርታ። ነገር ግን ማርታ ያሰበችበት መንገድ ትክክል አይደለም። ምክንያቱም የራሷ ስህተት ነው እንጂ ኤልሳን እንደዚህ እንድትሆን ያደረገት የበረከት እንትን አይደለም ማለት ነው። ምክንያቱም እሷ ስትወጣ ስገባ ለኔ ለምፈልገው ሰው ካልዳርኩሽ እኔ የማደርገውን ነገር አውቃለሁኝ፣ እኔ የምፈልገውን ነገር ነው ማድረግም ያለብሽ፣ አንቺ ልጅ ነሽ፣ አባትሽ ነው ለዚህ ሁሉ ነገር እያደረገሽ አናቴ ላይ ፊት እንድትያረገሽ እሱ ነው ይሄን ሁሉ ነገር እየሰጠ ይሄን ሁሉ ፊት እየሰጠ ልጅ አይዞሽ በርቺ ከጎንሽ ነኝ እያለ እንደዚህ እንድትሆን ያደረገሽ አባትሽ ነው። ስለዚህ ከኔ መብት ወይ ፍንክች እያለች ስታስፈራራት ጠዋትም ማታም ስትገባ የተወጣሽ የተገባሽ እያለች
መድረሻ ስታሳጣት ነው እንግዲህ ኤልሳ ይህን ውሳኔ ለመወሰን የተገደደችው ማለት ነው። ከዛም ባለፈ ሽማግሌዎቹ ይመጣሉ፣ ተዘጋጅ፣ ልብስሽን ለባብሰሽ ቁጭ በይ ብላ ስትላት ነው እንግዲህ እኔማ ለማልፈልገው ሰው መዳርም ሆነ ማግባት ህይወትን መቀጠል አልፈልግም። እኔ ለምፈልገው ሰው ነው እንጂ እኔ ህፃን ልጅ እኮ አይደለሁም። እኔ የምፈልገውን መርጬ ማግባት መብት አለኝ ብላ ነው እንግዲህ ኤልሳም ትታት ልጠፋ የተገደደችው እንጂ በበረከት ምክንያት አይደለም። በእርግጥ በረከት ቢያገባት ኑሮ ሁሉ ነገር አይፈጠርም ነገር ነበረ፣ ፍቅሯን ቢቀበላት። ነገር ግን በረከት ደግሞ እንግዲህ ሁለት ሴት አይቻል እንዴት አድርጎ ይቀበል? ምኞትን አግብቷል እንግዲህ ኤልሳንም መቼም አይደርባትም። በዛ ምክንያት ነው እንግዲህ ወይዘሮ ማርታ እበቀለዋለሁ፣ ልጄን አስጠፍቶብኛል፣ እበቀለዋለሁ እያለ እንግዲህ ስኪኗን አውጥታ ተኋላ ዙፋንን ለማጥቃት እየተከተለች ነበር ማለት ነው። የሁላችንም ምኞት ነው። ዙፋኔ ምንም እንዲትሆን አንፈልግም። ዙፋን በጣም መልካም ሰው፣ ጥሩ አስተሳሰብ ያላት ልጅ ናት። ሁሌም ከወንድሟ ጎን የምትሆን፣ ሁሌም ቢሆን ለወንድሟ መከታ የምትሆን፣ ወንድሜ አይዞ ከጎንህ አለውልህ በርታ እያለች ነገሮችን ሁሉ በረከት እንዳልፋቸው የምታበረታታው እህቱ ናት። ከዚህም በፊት እንግዲህ በዛች በብርቱካን ምክንያት ብዙ ስቃይና መከራ ሲደርስበት ወንድሜ አይዞህልህ፣ እኔ ያለሁልህ፣ እኔ ከጎንህ ነኝ፣ ምንም ነገር እንዳትፈራ አይዞ እያለች እንግዲህ ስታጽናናው እዚህ እንዲደርስ ያደረሰችው ዙፋን ናት። አሁንም ቢሆን ዙፋን የሆነ ነገር ከሆነች በረከት እንግዲህ መቼም ጸጸቱን አይችለውም ማለት ነው። ምክንያቱም እዚህ በምኞት ጠፍታበታለች፣ እዚህ ደግሞ ኤልሳ ጠፍታለች። ኤልሳ በሱ ምክንያት እንደጠፋች ነው እየተረዳው ያለው። ምክንያቱም ይቅርታ ውድ ፋሚሊዎች ሙቀት ስለሆነ ነው። ከዛም ባለፈ ወይዘሮ ማርታም ልጄ ባንተ ምክንያት ነው የጠፋችው እያለች እንግዲህ እየወቀሰችው ነበረ። ስለዚህ ያ ሁሉ ጸጸት በጣም እንትን እያለው ነው ማለት ነው በረከትን። አሁን ደግሞ እህቱ እንደዚህ ስትሆን ደግሞ ያውም ደግሞ የኤልሳ እናት ናት እንደዚህ ያደረገቻት ሲሉት እንግዲህ አስባችሁታል። በረከት አሁን ላይ ያለበት ሁኔታ በጣም ያሳዝናል። በጣም አጣብቂኝ ውስጥ ነው ያለው። ወደዛም ወደዚህም እንደው ምንም መፈናፈኛ ሊያገኝ አልቻለም ማለት ነው። እውነትም እንዳለው ከአንዱ ችግር ሲወጣ አንዱ ችግር እየገጠመው ይገኛል ማለት ነው። እንግዲህ ምኞትንና ኤልሳን ሳያገኝ እንግዲህ እህቱ ደግሞ አሁን የዙፋን የኤልሳ እናት እንግዲህ ልትጎዳት ተፍ እያለች ትገኛለች ማለት ነው። ምንም አይንካሽ ዙፋኔ፣ ፈጣሪ ጠብቅሽ ነው የሚባለው። እንግዲህ ውድ ፋሚሊዎች አብሬያችሁ የቆየሁት እኔ አባይ ሚዲያ ነበርኩኝ። ቪዲዮ ከተመቻችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ሰላምና ፍቅር አንድነትን ይስጠን እያልኩ እንግዲህ በዚህ እሰናበታችኋለሁ። የምር ላይክ አድርጉልኝ። ለቪዲዮ ጥራት ደግሞ በጣም ይቅርታ፣ ድክም እያለ ትንፋሽ ቁርጥ እያለ ነው የማወራው ማለት ነው። እንግዲህ ወልገድገድ ቢልም ላይክ እና ሼር አድርጉት፣ ሰብስክራይብ አድርጉኝ፣ አበረታቱኝ። ወዳችኋለሁ። ባይ ባይ። ሰላም ፍቅር አንድነትን ይስጠን። ባይ